ማለት ነው። ሉሊት ሌላ እቅድ እያወጣች ነበረ እያወራች ያለች ስትመጣበት ጽዮን ስትመጣበት በጣም ደነገጠች ማለት ነው። ጽዮንም ደግሞ ሁሉንም ነገር እንደምታውቅ ነገረቻት ማለት ነው። እና ካወቅሽ ምን ልታመጪ ነው ታዲያ ስትላት ጽዮን ደግሞ ምን እንደማመጣ አሳይሻለሁ ብላ ልትወጣ ስትል ፀጉሯን እዛ መታቻት ማለት ነው። መታጣለቻት በጣም ተቆርታለች ማለት ነው። ጽዮን እንግዲህ ጽዮን የድራማ ድምቀት ናት ማለት ነው። መሞት የለባትም ወይ ደግሞ ትውስታዋ እንዲጠፋም ልትሆንም ትችላለች። እንግዲህ አብረን የምናየው ነው። መሞት የለባትም ማለት ነው። ጽዮን የዚህ ድራማ ድምቀት ናት ማለት ነው። ያው ደግሞ ናታን እንግዲህ ያፌት እስከ ቤት ድረስ ሄዶ ተጣሉ ማለት ነው። ተጣልተዋል እንግዲህ በደካማ ጎኑ ነው መጣበት ማለት ነው። ያፌት ሌላ ሁሉም ነገር ወስዶበታል። አሁን ደግሞ በኤፍራታ መጣበት ማለት ነው። ኤፍራታ ደግሞ የናታን ደካማ ጎኑ ናት ማለት ነው። እና አንተ ያኔ ከኋላ መተህ መታኝ ኖሮ ያኔ ኤፍራታ የኔ ሚስት ነበረች ስላት በጣም ተናደደ ማለት ነው። ተናዶ በቦክስ መታው ማለት ነው። እንግዲህ በእሷ ከመጣ ምንም ማድረግ ይችላል ማለት ነው። ናታን በጣም ተናደደ ማለት ነው። ሌላ ደግሞ የቤዛ ጉዳይ ነው። ቤተሰብ ቤዛ እንግዲህ ተለውጣለች። እንግዲህ እውነት ሆነ ውሸት ሆነ አናውቅም። ከናታን ጋር ያላት ነገር እንግዲህ ያላት ችግር የተፈታ ይመስላል እንደምናየው። አሁን ከሱ ጋር ያላት ችግር ከተፈታ ናታን በአንድ በኩል ቢያንስ እረፍት ያገኛል ማለት ነው። ከኤፍራታ ጋር ያለው ከያፌት በቀር ሌላ ችግር አይኖርበትም ማለት ነው። እውነት ከሆነ ቤዛ እውነት ተለውጣ ከሆነ ማለት ነው ቤተሰብ። ሌላው ደግሞ ያፌትና ሉሊት እንግዲህ አሁን የእነሱ ተንኮል የእነሱ ስራዎች በይፋ ተጋልጧል ማለት ነው። እንግዲህ ሉሊትም ማምለጥ የለባትም ነው የምለው። ቤተሰብ እንግዲህ ጦርነቱ በይፋ ተጀምሯል ማለት ነው። በሌላ ክፍል እስክንገናኝ ሰላም ቆዩልኝ። ቻው